ሰዎች ዩቲዩብ ጀምሩና ወዲያውኑ ያቆማሉ። ይሄም የሚሆነው ቻናላቸው አላድግ ሲላቸው ነው። በዛሬው ቪዲዮ ቻናላችሁን እንዳያድጉ የሚያደርጉ 10 ትላልቅ ስህተቶችን አሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ግን ለዚህ አስተማሪ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ መቀላቀላችሁን አትርሱ። እንዲሁም ይህንን ቪዲዮ ከወዳችሁት ላይክ በማድረግ መጀመራችሁ እንዳትረሱ። የመጀመሪያውና ዋነኛው ስህተታችን ፕላን አይኖረንም። ይሄም ማለት ለምሳሌ እኔ የቴክኖሎጂ ነክ ነገሮችን ነው መስራት ፈልገው ይህንን አቅጄ ከጀመርኩኝ ቻናሌ ላይ የምለቀው ከቴክኖሎጂ ጋር የተገናኙ ነገሮችን ብቻ ነው ማለት ነው። ነገር ግን እቅድ ሳይኖረኝ ከጀመርኩኝ ድብልቅልቅ ያለ ነገር ነው የምለቀው። አንዴ ፈኒ ጌሚንግ የተለያዩ ነገሮችን ቀላቅዬ እለቃለሁ ማለት ነው። ይሄ ደግሞ ስፔሲፊክ የሆነ ኦዲየንስ እንዳይኖረን ያደርጋል ማለት ነው። ድብልቅ ያለ ነገር ሲኖር አንድ ቋሚ የሆነ ተመልካች አይኖራችሁም ማለት ነው። በየጊዜው ቪዲዮአችሁን እየመጣ የሚመለከት ሰው አይኖራችሁም። ይሄም ቻናላችሁ እንዳያድግ ያደርገዋል ማለት ነው። ስለዚህ ዩቲዩብ ጀምሩ ስትሉ በመጀመሪያ ምን መስራት ነው የምፈልገው የሚለውን አቅዳችሁ መሆን አለበት ማለት ነው መጀመሪያ ያለባችሁ። ሌላኛው ደግሞ ብዙዎች የሚሳሳቱት ለምሳሌ አንድ ቪዲዮ ይለቁና ያን ቪዲዮ 10,000 እና ከዛ በላይ እንዲታይላቸው ይጠብቃሉ። ነገር ግን ዩቲዩብ ላይ እንደዚህ አይደለም የሚሰራው። ዩቲዩብ ላይ አንድ ቪዲዮ ከለቃችሁ በኋላ ብዙ ጊዜ ሊያስጠብቃችሁ ይችላል ያ ቪዲዮ መታየት እስኪጀምር ማለት ነው። ለምሳሌ የኔን ያለፉ ቪዲዮዎችን ገብታችሁ መመልከት ትችላላችሁ። የጀመርኩኝ ሰሞን በዛ ከተባለ 5 ሰው ነበር የሚያያቸው እነዛን ቪዲዮዎች። አሁን ላይ ግን 1,000 ምናምን ገብቷል ማለት ነው እነዛ ቪዲዮዎች። ሆኖም አሁንም እየታዩ ናቸው ለማለት ይከብዳል፣ ግን ብዙ መጠበቅ አይኖርባችሁ ማለት ነው። ልክ የጀመራችሁ ሰሞን የዚህ ያክል ቪዲዮአችሁ አይታይም። ስለዚህ እናንተ ቋሚ ሆናችሁ መቀጠል ነው እንጂ ያለባችሁ እነዛ ቪዲዮዎች ስላልታዩላችሁ ማቆም አይኖርባችሁ ማለት ነው። ሶስተኛው ትልቅ ስህተት ደግሞ የምንሰራው ብዙ ነገሮችን ይዘን መጀመር እንፈልጋለን። ማለትም ለምሳሌ እኔ ይሄንን ዩቲዩብ ቻናሌን ስጀምር ምንም ነገር አልነበረኝም። ጀስት ይሄ ስልክ ብቻ ነበር የነበረው። በስልኬ መስራት የምችለውን ያክል በቻልኩት አቅም እየሰራሁኝ ነው ማለት ነው። ስቲል የምጠቀመው አንድ ስልክ ነው፣ ቴክኖ ኤፍ1 የሚባል ስልክ። የዚህ ያክል ስቶሬጅም የለውም፣ ራሙ ሁሉ ነገሩ በጣም የሚያዝግ ስልክ ነው ማለት ነው። ይህንን ይዤ ነው አሁን ይህንን ቪዲዮ እንኳን ኤዲት ማድረገው በዛ ነው ማለት ነው። የዚህ ያክል ትልቅ ነገር አያስፈልጋችሁ ማለት ነው። ብዙዎቻችሁ ማይክ ካሜራ ያስፈልገኛል ምናምን ትላላችሁ። ብዙ ነገር ከትልቅ አይደለም የሚጀምረው። ጀስት ከትንሹ ጀምራችሁ እየሄዳችሁ ትልቅ ከፍ ስትሉ በምታገኙት ነገር ገንዘብ የምታገኙበት ከሆነ በዛ ነገር እያስፋፋችሁት መሄድ ትችላላችሁ እንጂ ከትልቁ መጀመር አይጠበቅባችሁ ማለት ነው። ይህንን ከኔ መማር ትችላላችሁ። እስካሁን ብሰራው በስልኬ ነው ማለት ነው። እናንተም ባላችሁ ነገር ዩቲዩብ መጀመር ትችላላችሁ። ስለዚህ ካሜራ ምናምን ነገር ባይኖራችሁም ችግር የለውም ማለት ነው። ሌላኛው ስህተት ደግሞ ውድድር ነው። ብዙ ሰዎች ቻናላቸውን ከነሱ አይነት ኮንተንት ከሚሰራ ሰው ጋር ያወዳድራሉ። ይሄ ግን ምንም አይነት ጥቅም የለውም። ራሳችሁን ማወዳደር ያለባችሁ ትናንትና ከሰራችሁት ኮንተንት ጋር እንጂ ትናንትና ከሰራሁት ምን አሻሽ እየሰራው እያላችሁ እንጂ ማወዳደር ያለባችሁ ከሌላ ዩቲዩበር ጋር ራሳችሁን ማወዳደር የለባችሁ ማለት ነው። እንደዚህ ባለማድረግ የተሻለ ኮንተንቶችን ከትናንትና እያሻሻላችሁ መስራት ትችላላችሁ ማለት ነው። ያ ሰው የሚሰራበት የራሱ እቃ ይኖረዋል። እናንተም ባላችሁ የተሻለ ለመስራት መሞከር እንጂ ከሌላ ዩቲዩበር ጋር ራሳችሁን ማወዳደር የለባችሁ ማለት ነው። ሌላኛው ደግሞ ኮሜንት ላይ የምትጠይቋቸውን ጥያቄዎችን አስተያየቶችን ሁሉም ላይ ሪያክት ብታደርጉ በጣም ይመረጣል ማለት ነው። ይህም ተመልካቾቻችሁ ለነሱ ኬር እንደምታደርጉ ይረዳሉ ማለት ነው። ኮሜንታቸውን ሪፕላይ ስታደርጉ ላይክ ስታደርጉ ምናምን ነገር ለተመልካቻችሁ ለመያዝ በጣም ምርጥ መንገድ ነው ማለት ነው። ኮሜንት ስጻፍላችሁ እንደ ቀልድ አትለፉት። ላይክ አድርጋችሁ ሪፕላይ የሚደረግም ከሆነ አድርጋችሁ ብታልፉ ለተመልካቾቻችሁ በጣም አሪፍ ነው ማለት ነው። ተመልሰው የእናንተን ቪዲዮ እንዲመለከቱና ኮሜንትም እንዲጽፉ ይገፋፋቸዋል ማለት ነው። ሌላው ደግሞ ብዙዎቻችን በጣም የምንሳሳተው ነገር አንድ ዩቲዩብ ከጀመርን በኋላ አቁመን ከሆነ ወር በኋላ እንጀምራለን። ይሄ ደግሞ ቻናላችን እንዳያድግ የሚያደርግ በጣም ትልቅ ነገር ነው ማለት ነው። ዩቲዩብ ከጀመራችሁ በኋላ ባስቀመጣችሁት ስኬጁል መሰረት ቢያንስ በሳምንት አንድ ቪዲዮ ብትለቁ በጣም ተመራጭ ነው ማለት ነው። ያለበለዚያ ቻናላችሁ ለማደግ በጣም ብዙ ጊዜ ይወስድባችኋል ማለት ነው። ብትችሉ በሳምንት አንድ ቪዲዮ መልቀቅ ይኖርባችኋል ማለት ነው ከጀመራችሁ በኋላ። ከጀመራችሁ ያቋረጣችሁ የምትለቁት ነገር ቻናላችሁን እንዳያድግ ነው የሚያደርገው። ስለዚህ ይህንን ማስወገድ ይኖርባችኋል ማለት ነው። ሌላኛው ደግሞ የቪዲዮ ደቂቃ ነው። ብዙዎቻችን አሪፍ የሚባለው ደቂቃ ከ8 ደቂቃ በላይ ነው። አዎ፣ ነገር ግን ብዙ ጊዜ ከ8 ደቂቃ ለመሙላት ብዙ ሰዎች መሀል ላይ የማያስፈልጉ ነገሮችን ያስገባሉ። ለምሳሌ ያ ቪዲዮ የሚበቃው 3 ደቂቃ ከሆነ 8 ደቂቃ ለማድረግ መሀል ላይ የማያስፈልጉ ወሬዎችን ያወራሉ ማለት ነው። ይህንን ስታደርጉ አቨሬጅ ዱሬሽናችሁ እንዲጎዳ ነው ማለት ነው የሚሆነው። ምክንያቱም ሰዎች የማይመለከታቸውን ነገር ስታወሩ ከመሀል ቪዲዮውን አቋርጦ ሊወጡ ይችላሉ ማለት ነው። ብዙ ቪዲዮዎች ላይ ይመለከታለሁ ሰብስክራይብ አድርጉኝ የሚለው ብቻ 3 ደቂቃ ነው ማለት ነው። ይሄ ደግሞ በጣም ለተመልካች አዝግ ነገር ነው። ስለዚህ ቪዲዮአችሁን አቋርጦ ይወጣሉ። ያ ደግሞ አቨሬጅ ዱሬሽን እንዲጎዳ ያደርገዋል ማለት ነው። ስለዚህ 3 ደቂቃ የሚያስፈልገው ቪዲዮ ከሆነ በ3 ደቂቃ መጨረስ ይኖርባችኋል ማለት ነው። መሀል ላይ የምታስገቧቸው ነገሮች አቨሬጅ ዱሬሽን እንዲቀንስ ነው ማለት ነው የሚያደርጉት።
ሌላኛው ነገር ደግሞ ቪዲዮ የምትለቁበት ቀን ነው። ቪዲዮ የምትለቁበት ሊሆን ይችላል፣ ላይቭ የምትገቡበት ቀን ሊሆን ይችላል። ይህንን ለተመልካቻችሁ ብታሳውቁ አሪፍ ነው። እውነት ለመናገር እኔም እስካሁን አላሳውኩም፣ ነገር ግን ካሁን በኋላ ይህንን ነገር ለማድረግ እሞክራለሁ። ለምሳሌ አርብ ቪዲዮ የምትለቁ ከሆነ አርብ እንደምትለቁ ቻናል ባር ላይ ሊሆን ይችላል፣ ቪዲዮአችሁ መሀል ላይ ሊሆን ይችላል፣ ዲስክሪፕሽን ላይ ብቻ ሰዎች የሚያዩበት ቦታ ላይ መች ቪዲዮ እንደምትለቁ ብታስቀምጡና በዛን ጊዜ ባላችሁት ሰዓት ብትለቁ በጣም አሪፍ ነው ማለት ነው። ተመልካቻችሁ በዛን ጊዜ እንደምትለቁ አውቆ ቪዲዮአችሁን እንዲመለከተው ማድረግ ትችላላችሁ ማለት ነው። ይሄ በጣም ጥሩ መንገድ ነው፣ ግን ብዙዎቻችን ይህንን አናደርገውም። እኔም እስካሁን አላደረኩትም። ካሁን በኋላ ግን ለማድረግ እሞክራለሁ ማለት ነው። ይህንንም ብታደርጉ በጣም አሪፍ ነው። ሌላኛው ደግሞ እንደኔ አይነት ኮንተንቶችን ለምትሰሩ ሰዎች ነው። ለምሳሌ አፕሊኬሽኖችን ምናምን ሊሆን ይችላል የምናሳየው። ያንን አፕሊኬሽን ካላመንበት ማለትም የሆኑ መጥፎ ሳይዶች ካሉት ብትችሉ ያንን መጥፎ ሳይድ ግልጽ አድርጋችሁ መናገር፣ ያለበለዚያ ደግሞ ያንን ሙሉ በሙሉ መተው ነው ማለት ነው። ብዙዎቻችን ጋር የምመለከተው ነገር ነው። ያን ነገር ጥሩ እንደሆነ በጣም ምርጥ አፕሊኬሽን እንደሆነ ይናገራሉ። ከዛም በኋላ ከፍታችሁ ውስጥ ስታዩት ምንም አይነት የማይመስል ነገር ነው ማለት ነው። የተናገሩት ሁላ ጀስት ግነት ነው ማለት ነው። ብትችሉ ጥሩ ጎኑና መጥፎ ጎኑን ምናምን እያደረጋችሁ ብትናገሩ በጣም አሪፍ ነው ማለት ነው። ተመልካቻችሁ በእናንተ ዲስአፖይንት እንዲሆን ያደርጋል ማለት ነው ውሸቶችን ስትናገሩ። ብትችሉ ያመናችሁበትንና በእርግጥ ያረጋገጣችሁትን ነገር መልቀቅ ይኖርባችኋል ማለት ነው። የዛሬው ቪዲዮ ይመስል ነበረ። ቪዲዮ እንደተጠቀማችሁ እርግጠኛ ነኝ። ይህ ቪዲዮ ከተጠቀማችሁ ሌላ ሰው እንዲጠቅም ሼር ማድረጋችሁ እንዳትረሱ። በቀጣይ ምርጥ መረጃ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።